እሺ ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ስለ ቅኔ ረቂቅ ቅኔ ስለሚባል አንድ ሀሳብ ይዤላችሁ መጥቻለሁ። ቅኔ ባለፈው ትምህርታችን ላይ ስለ ቅኔ ምንነት፣ የቅኔ አይነቶች እንዲሁም የቅኔን አጭር ታሪክ አይተናል። እንዲሁም ምሳሌ አንድ ምሳሌ ጉባኤ ቃና ሁለት ምሳሌዎችን አይተን ነበር ያቆምነው። ዛሬ ደግሞ እስኪ ረቂቅ ቅኔ ወይም ሶስቱ ሚስጥራዊ ቅኔዎች በኢትዮጵያ የቅኔ ታሪክ ውስጥ ረቂቅ እና ትርጉማቸው እጅግ ሚስጥራዊ ከሆኑ ቅኔዎች ውስጥ ሶስቱን እናያለን። ሶስት ረቂቅ የሚባሉ ቅኔዎች እንዲሁም በተለምዶ አምላክን የጎሸሙ ቅኔዎች ይሏቸዋል ሊቃውንት የሚባሉ ሶስት ቅኔዎች አሉ። እነዚህን ቅኔዎች ይዤላችሁ መጥቻለሁ። እንዲሁም ባለቅኔዎችንም ከነቅኔዎቻቸው ይዤላችሁ መጥቻለሁ ማለት ነው። ረቂቅ ቅኔ ወይም ፈጣሪን የሞገቱ ባለቅኔዎች በኢትዮጵያ ታሪክ ውስጥ የራሳቸውን ቅኔ ተቀኝተው አልፈዋል። ባለቅኔዎቹ እነዚህ ቅኔዎቹ በሃይማኖተኛው ልቦና ውስጥ ያለውን ጥያቄ ያነሳሉ። ምንም እንኳን እነዚህ ኢትዮጵያዊ ፈላስፎች ወይም ባለቅኔዎች እነዚህን ረቂቅ ቅኔዎች ቢቀኙም ፈጣሪያቸውን ግን ፈጽመው አይክዱም። ኢትዮጵያዊ ሊቆች ወይም ባለቅኔዎች ከሌሎች አዋቂ ሰዎች የሚለያቸው ምንድን ነው? ቅኔዎችን የሚቀኟቸው አንዳንዶቹ የተለያዩ ለማመስገን ሊሆን ይችላል፣ ፈጣሪያቸውን ተፈጥሮን ለማመስገን ሊሆን ይችላል። አንዳንዶቹ በማህበረሰብ ውስጥ ያሉትን ትክክል ያልሆኑ አሰራሮችን በዛ ውስጥ ለመጎሸም ሊሆን ይችላል፣ ለመተቸትም ሊሆን ይችላል፣ በቅኔ ማለት ነው። አንዳንዶቹ ደግሞ አለፍም ብለው የፈጠራቸውን ፈጣሪ አንዳንዴ በእምነት ውስጥ ያለ የቅኔያዊ አገላለጽን በመጠቀም ፈጣሪያቸውን ይጎሽማሉ ማለት ነው። ስለዚህ ወይም ይሞግታሉ ማለት ነው። ስለዚህ እነዚህ ባለቅኔዎች ምንም እንኳን ቢጎሹም ፈጣሪያቸውን ግን ፈጽሞ አይክዱም። ፍጹም አማኝ ናቸው እንደውም ባለቅኔዎች የሚባሉት ማለት ነው በሊቃውንቱ ዘንድ። ስለዚህ እነዚህን ሶስት ባለቅኔዎች እስኪ አንድ ባንድ ለማየት እንሞክራለን። የመጀመሪያው ባለቅኔ ተዋናይ ይባላል። ተዋናይ ዘጎንች የምንለው ማለት ነው። አንድ ዋዜማ በሚባለው የቅኔ አይነት ውስጥ አንድ ቅኔ ተዋናይ ዘጎንች ተቀኝቶልናል ማለት ነው። ይህን ቅኔ እንደሚከተለው አነበዋለሁ። የአምን ወይ ገኒ ኩሉ ዓለም በዘፈጠረ ለሊሁ ብዙሃን እንዘይገኒው ይሰግዱ ቅድሜሁ ለነጽሮ ዝኒ ነገር ከመ እስራኤል ይፍርሁ ሙሴ ፈጠረ ፈጣሪሁ ወፈጣሪ ፈጠረ ኪያሁ። አንድ ጊዜ ደግመዋለሁ። የአምን ወይ ገኒ ኩሉ ዓለም በዘፈጠረ ለሊሁ ብዙሃን እንዘይገኒው ይሰግዱ ቅድሜሁ ለነጽሮ ዝኒ ነገር ከመ እስራኤል ይፍርሁ ሙሴ ፈጠረ ፈጣሪሁ ወፈጣሪ ፈጠረ ኪያሁ። እሺ ቅኔው ወይም የቅኔው ንባብ ይህንን ይመስላል። ይህንን ቅኔ ሐሽማል የተሰኘው የመምህር ማህበር ፈጠነ መጽሐፍ ላይም ይህን ቅኔ ገልጾታል። የዚህን ቅኔም ረቂቅነት ወይም ሚስጥራዊነት በድርሰቱ መምህር ማህበር ፈጠነ ገልጾታል። ሐሽማል በተሰኘ መጽሐፉ ሙሴ ፈጠረ ፈጣሪሁ ወፈጣሪ ፈጠረ ኪያሁ። ስለዚህ ይህንን ቅኔ በመጀመሪያ ሰሙን ወይም የአማርኛ ትርጉሙን ለማየት እንሞክራለን። የአምን ወይ ገኒ ያለው ዓለም ሁሉ ብዙዎች እየተገዙ በፊቱ ይሰግዱ ዘንድ እርሱ ራሱ በፈለሰፈው ያምናል ወይም ይገዛል። ይህንንም ነገር ለመመልከት እስራኤል ይፈሩ ዘንድ ሙሴ ፈለሰፈ ወይም ወደደ ፈጣሪውን፣ ፈጣሪም እርሱን ፈጠረ ወይም ወደደ። ፈለሰፈ ማለት ወደደ ነው። ፈጠረ ወይም ወደደ ብለው በአማርኛ ይተረጉሙታል ማለት ነው። ይህ ሰሙ ወይም ቀጥተኛ ትርጉሙ ነው። ምስጢሩ ደግሞ ምን ይላሉ ሊቃውንት? የክርስቲያኖች ወይም የኦርቶዶክስ እምነት ተከታዮች
ስዕል እየሳሉና ታቦት እየቀረጹ ስዕሉንና ታቦቱን የፈጣሪያቸው አምልኮትና ፍቅር መግለጫ እንደ ፎቶግራፍ ማስታወሻ ያደርጋሉ። ነቢይ ሙሴም እገሌ ቅኔ ፈጣሪ ነው እንደሚባለው ፈጣሪውን በልቡ መርምሮ አብሰልስሎ ማወቁን ፈጣሪውም የሙሴን ታማኝነት ማረጋገጡን በመግለጥ የቅኔው አባት ተዋናይ አመስጥሯል። የቅኔው አባት የቅኔው መስራች ተዋናይ በዚህ ቅኔው ሊያስተላልፍ የፈለገው ሚስጥር ምንድን ነው ይላሉ ሊቃውንት። ክርስቲያኖች ስዕል እየሳሉና ታቦት እየቀረጹ ስዕሉን እንደ ፎቶግራፍ የአምላካቸው የገድላት ሊሆን ይችላል ወይም የአምላካቸው ማስታወሻ የክርስቶስ ማስታወሻ ያደርጋሉ። እንዲሁም ስዕሉንና ታቦቱንም እየቀረጹ ለአምልኮታቸው ለፈጣሪያቸው አምልኮትና የፍቅር መገለጫ አድርገው ያቀርባሉ። ነቢይ ሙሴም እገሌ ቅኔ ፈጣሪ ነው እንደሚባለው ሁሉ ፈጣሪውን በልቡ መርምሮ ማወቁን እንዲሁም በልቡ አብሰልስሎ ፈጣሪውን ማግኘቱን ፈጣሪው መገለጡን ፈጣሪውም የሙሴን እንዲህ መብሰልሰል እንዲህ ታማኝነቱን እምነቱን በማረጋገጥ ለሙሴ ተገልጦ 10ሩን ትእዛዛት በሲና ተራራ ላይ መስጠቱን የቅኔው አባት ተዋናይ በዚህ ቅኔው አመስጥሯል ማለት ነው። እጅግ ረቂቅ ቅኔ ነው። በዚህ የተወሰነ ሀሳቦችን ነው ለመግለጽ የተሞከረው እንጂ ከዚህ ደግሞ ከፍ ያለም ትርጉም ሊኖረው ይችላል ማለት ነው። እዚህ ጋር ግን እንዲሁ ሊቃውንት እንዲሁ ተርጉመውታል ማለት ነው። እንዲህ ለማለት ተፈልገው ነው ተብሎ ሚስጥሩ እንዲሁ ተብራርቷል ማለት ነው። የመጀመሪያው ቅኔ እና ባለቅኔ ይህን ይመስላል። ሁለተኛው የረቂቅ ቅኔ ባለቅኔ ደግሞ መልአከ ብርሃን አድማሱ ጀንበሬ ይባላሉ። ይህ ታላቅ ሊቅ በግዕዝ ጉባኤ ቃና ይህንን የመሰለ ረቂቅ ቅኔ ተቀኝተዋል ማለት ነው። ቅኔው ምን ይላል? በሃቲቶ ነቢረ እግዚአብሔር ፈርሃ እምኢሃልዎ ነዋም እስመ ዓለም አንቀሃ። ደግመዋለሁ። በሃቲቶ ነቢረ እግዚአብሔር ፈርሃ እምኢሃልዎ ነዋም እስመ ዓለም አንቀሃ። ወደ ትርጉሙ ስናልፍ ወደ ሰሙ እግዚአብሔር ብቻውን መቀመጥን ፈራ ከዓለመኖር እንቅልፍ ዓለምን አንቅቷልና ወይም ቀስቅሷልና ይሆናል ማለት ትርጉሙ በአማርኛ ሲተረጎም ማለት ነው። እግዚአብሔር ብቻውን መቀመጥን ፈራ ከዓለመኖር እንቅልፍ ዓለምን አንቅቷልና ወይም ቀስቅሷልና። ሊቁ መልአከ ብርሃን አድማሱ ጀንበሬ በዚህ ቅኔ ሊያስተላልፉልን የፈለጉት ምስጢር ወይም ትርጉም ምንድን ነው? ብቻውን መቀመጥን የፈራ ሰው ጓደኛውን ወይም አቀማማጭን እንደሚሻ ሁሉ እግዚአብሔር ክብሩ በባህሪው ወይም ለብቻው ሆኖ እንዳይቀር ሰውንና የሚኖርበትን ዓለም ፈጠረ ይለናል ባለቅኔው። ብቻውን መቀመጥን የፈራ ሰው ጓደኛውን ወይም አቀማማጩን ይሻል፣ ይፈልጋል ከሰው ጋር መኖር። እግዚአብሔርም ክብሩ በባህሪው ለብቻው ሆኖ ተሰውሮ እንዳይቀር ፍጥረትን ፈጠረ፣ ሰውንና የሚኖርበትን ዓለም ፈጠረ ይለናል ባለቅኔው። ብቻውን ለመኖር እግዚአብሔርን አስፈራው። ብቻውን ለመኖር እግዚአብሔርን ቢያስፈራው የዚህን ዓለም ፍጥረት ካለመኖር ሰራው ብለውም በአማርኛ ይገጥሙታል። ስለዚህ ይህንን ቅኔ የተቀኘልን ደግሞ መልአከ ብርሃን አድማሱ ጀንበሬ ናቸው ማለት ነው። ሁለተኛው ቅኔ ይህንን ይመስላል ማለት ነው። ሶስተኛው ረቂቅ ቅኔ ደግሞ ሶስተኛው ረቂቅ ቅኔ የአለቃ ገብረሐና ቅኔ ነው። አለቃ ገብረሐና የተረት አባት የቅኔ ታላቅ ባለቅኔ ታላቅ ሊቅ በመባል ይታወቃሉ። አለቃ ገብረሐና የኒህ ሊቅ ቅኔ ደግሞ ከሶስቱ ከተዋናይ ከመልአከ ብርሃን አድማሱ ጀንበሬን ጋር አብረው ሶስተኛው ባለቅኔ አለቃ ገብረሐና ተብለው እጅግ ረቂቅ ቅኔ ተብሎ ቅኔያቸው በረቂቅ ወይም ፈጣሪን ከጎሸሙ ከሞገቱ ባለቅኔዎች ውስጥ አንዱ ተብለው ይጠቀሳሉ ማለት ነው በሊቃውንት ዘንድ። ጉባኤ ቃና የምትባል አንድ ቅኔ ተቀኝተዋል። ቅኔው ምን ይላል?
ኮንኖ ሀጣን አምላክ ኢይረብሐከ ምንተ አፍቅሩ ጸላይተክሙ እስመ ትብል አንተ። እደግመዋለሁ። ኮንኖ ሀጣን አምላክ ኢይረብሐከ ምንተ አፍቅሩ ጸላይተክሙ እስመ ትብል አንተ። ወደ ትርጉሙ ስናልፍ ጠላትን ውደድ የምትል አምላክ ሆይ በኃጢአተኞች ላይ ልትፈርድባቸው አይገባም ይላል። ያው ምስጢሩም የተለየ አይሆንም። ምስጢሩ ምን ይላል? በኃጢአተኞች ላይ ትፈርድባቸው ዘንድ እንዴት ይቻልሃል? እንደምንስ ይሆናል? ምክንያቱም አንተው ባስተማርከው በተጻፈው ወንጌል ጠላቶቻችሁን ውደዱ ስትል ተናግረሃልና የሚል ምስጢር አለው። በወንጌሉ አንተው ባስተማርከው በተጻፈው ወንጌል ጠላቶቻቸውን ውደዱ ስትል ተናግረሃልና በኃጢአተኞች ላይ ትፈርድባቸው ዘንድ እንዴት ይቻልሃል እያሉ ብለው አለቃ ገብረሃና በቅኔ ፈጣሪን ሞግተዋል፣ ጎሽመዋል ማለት ነው። ስለዚህ እነዚህ ሶስት ባለቅኔዎች እጅግ ሶስት ረቂቅ የሆኑ ቅኔያትን በቅኔዎቻቸው ለማስተላለፍ ሞክረዋል ማለት ነው። ስለዚህ የሶስቱ ባለቅኔ ረቂቅ ቅኔዎች ይህንን ይመስላሉ። ለዛሬ ይዤላችሁ የመጣሁት ቅኔ ረቂቅ ቅኔ ይህን ይመስላል። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ውስጥ ማስቀመጥ አትርሱ። በቀጣይ በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ